እንደምናችሁ አይዟችሁ እንዴት ናችሁ ጤና አሰላሙ አለይኩም ወራህመቱላሂ ወበረካቱ። የረበና ሰላም በእናንተ ላይ ይሁን። ለአላህ ብዬ ነው የምወዳችሁ። እንዴት ሰነበታችሁ? እንዴት ናችሁ? ከትንሽ ጊዜ ቆይታ በኋላ ተመልሼ መጥቻለሁ። እኔ ፒኬ ወይም ደግሞ ታላቁ አብርሃም በሚል ስም እታወቃለሁ። ቲክቶክ ላይ እየተከታተላችሁ ያላችሁት ይሽማኢላ የዩቲዩብ ቻናላችን ነው። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንለቃቸው ቪዲዮዎች ደግሞ ቶሎ ቶሎ እንዲደርሳችሁ የደወል ምልክቷን ይጫኑ። ላይክ ማድረጋችሁን እንዳትረሱ። ላይክ ስታደርጉ የምንሰራቸው ቪዲዮዎች ብዙ ሰው ጋር እንዲዳረሱ ስለሚያደርግ ስለዚህ በላይክ ጀምሩት። ዛሬ ብዙ አላዝጋችሁም፣ ወደ ገደለው ልግባ። ኢማጂን ሰው ተስፋ እያደረገ ያለው ይሄንን ነው። ጉች ጉች ያለ ጡት ያላቸውን እህቶች ሰፋ ያለ ዳሌ ያላቸው እህቶች what በዚህ ደረጃ እና ልጁን ታውቁታላችሁ፣ አክሊል ይባላል እና ሁሌም የሚያደርጋቸውን ነገራቶች በስርዓት ካያችሁ ኮምፕሊትሊ ፖለቲካ ነው የሚሰራው። ማለትም ስለሌላ ሃይማኖት ከሆነ የሚወራው በማጣጣል ነው የሚጀምረውና ሐረካቱ፣ ስታይሉ፣ አክሽኖቹ ምናምን በትክክል ካያችሁ ሰው በእርግጥም ተስፋ የሚያደርገው ነገር ያንን ነው አለ። አሁን ስለ ሙስሊሞች የጀነት ህይወት እያወሩ ነውና ጉች ያለ ጡት ያላቸው እህቶች እንዲሁም ደግሞ ሰፋ ያለ ዳሌ ያላቸው ምናምን ነገር አለ። እኔ ሰፋ ያለ ዳሌ ያላቸው ቢለው የት እንዳመጣው አላውቅም፣ እኔ አላነበብኩም። ጉች ያለ ጡት ያላቸው እህቶች የሚለውን ግን ወከዋኢ በአትራባ የሚለው አይ ቲንክ በ78ኛው ሱራ ላይ 30 ምናምነኛው አንቀጽ ላይ የምታገኙት ነው። ጉች ያለ ጡት ያላቸው እህቶች ሳይሆን የሚለው እኩያዎች የሆኑ ጡተ ጉቻማዎችን ነው የሚል። ጡተ ጉቻማዎች ማለትና ጉች ጉች ያለ ጡት ያላቸው ማለት ሁለቱ የተለያየ ነገር አለው። አክቹሊ አረብኛውና አማርኛውም ኮምፕሊትሊ ዘሴም ነው ማለት አይቻልም። አረብኛውን አማርኛው በደንብ ሊገልጸው ስለማይችል ማለት ነው። እና እዚህ ጋር የምናየው ነገር ምን መሰላችሁ? እኩያዎች የሆኑ ጡተ ጉቻማዎች ማለት እኩያ ማለት ወንዶቹ ከ30 ዓመት በኋላ ሆነው ነው የሚገቡ። ጀነት ላይ ሲገቡ ማንኛውም ሰው ወጣት ነው። የነሱ እኩያ የሆኑ ጥንዶች አሏቸው ነው። እኩያ የሆኑ ጥንዶች አላቸው። ጡተ ጉቻማዎች ማለት ደግሞ ሽማግሌም ህፃናትም ያልሆኑ በትክክል ወጣት የሆኑ ሴቶች የወንዶቹ እኩያ የሆኑ ሴቶች አሉ ነው ብሎ የሚያስቀምጠው ቁርአኑ ላይ ማለት ነው እንጂ ይሄ እሷ አሁን ምስል ከሳች አድርጎ እንዳስቀመጠው እንደዛ አይነት አቀማመጥ የለውም ቁርአኑና ይህንን ነገር በደንብ ይህን ልጅ የምታዩት የምታስተውሉት ከሆነ በደንብ አክሽኑን ካያችሁ ነው የማጣጣልና የፖለቲካ ስራ ነው። እንመጣለን፣ ወደ ክርስትናው እንመጣለን። እንት ቪዲዮን እንጨርስ። ሳሉት አሁን ገነትን ሳሉት፣ የሚመጣውን ህይወት ሳሉት። ጋይስ የሚመጣውን ህይወት ምን አይነት ህይወት እንደሆነ ማለት ነው። እዛ አዲሱ ዓለም ላይ ምን አይነት ህይወት እንዳለ ዝም ብላችሁ ሳሉት። አንድ ወንድ 100 ሴቶች ጋር የሚለው አለገ ነውራም በአለገ አታ በአለገ ህዝቢ ነውራ ብላሽ ሌላኛው ወንድም ለእያንዳንዱ ወንድሞች እንደውም ሚስትየዋ ደግሞ አለች አይደል? በነገራችን ላይ 100 ይሰጧል የተባለው ከሚስትየዋ ውጪ ነው። ኡስታዙ እንደተናገሩት ከሆነ እዚህ ጋር ሌላ ጀነት ውስጥ ስላሉ 100 ሴቶች እያወራ ነው። ይሄ ትልቁ ክፍተት ምን መሰላችሁ? በእስልምና አስተምህሮት እኛ የምንቀበላቸው ማስረጃዎች ምን አይነት ማስረጃዎች ናቸው የሚለውን አለማጥናት ነው። እኛ የሙስሊም አፖስቶችን በትክክል ካያችኋቸው ለፕሮቴስታንት የኦርቶዶክስ መጽሐፍን አይሰጡም። ለኦርቶዶክስ ደግሞ እንዲሁም የፕሮቴስታንት የሆኑ አባቶችን እንደ ማስረጃ ተደርጎ እንደዚህ አያቀርብም ማለት። ክርስትናው ላይ ግን ምንድነው ያለው ትልቁ ችግር? እስልምና ላይ ተቀባይነት ያላቸው ሐዲሶች ምን አይነት ሐዲሶች ናቸው የሚሉትን ነገር አያውቁም። እንደገና በእስልምና ሃይማኖት ውስጥ ማንኛውም ሰው ከመሪፍ ሐዲሶችን መሰረት አድርጎ የሚሰጣቸውን አስተምህሮቶች ሊሆን ይችላል እነዛን እንደማንቀበልም አያውቁም። ብዙ አመት ነው ለእስልምና ምላሽ ምናምን እንደዚህ አይነት በሚሉ ነገሮች ብዙ አመት ኑረዋል። ግን ስቲል ግን ደኢፍ ሐዲስ ምንድነው፣ መውዱዕ ሐዲስ ምንድነው፣ ሐሰን ምንድነው፣ ሰሂህ ምንድነው የሚባሉ ነገራቶችን አያውቁም። ወይም ደግሞ እያወቁም ግድ አይሰጣቸውም። ምክንያቱም እንዳልኳችሁ ቲክቶክ ላይ ያለው የክርስትናው በተለይ ደግሞ ኢስላምን ዲፌንድ እናደርጋለን ብለው የሚሰሩ አካላቶች ፖለቲካ ነው የሚሰሩት እንጂ የምር ይህ ነገር የምር ጥያቄ ሆኖባቸው ነው ወይስ የምር የኛን ማስረጃዎች እውነት ሳያውቁ ቀርተው ነው የሚሉት ነገር የለም፣ አያውቁትም ማለት ነውና 100 ሚስት 100 ሴት የሚባል ነገር በሰሂህ ሐዲሶች የተቀመጠ ምንም ነገር የለም። ሆኖ ሰሂህ የሆኑ በምንቀበላቸው ሐዲሶች የተቀመጠ ምንም ነገር የለም። ሌላ ኡስታዙ እንዳሉት ብለዋል። እስልምና ሃይማኖት ላይ አንድ ነገር አለ። እኛ የምንቀበላቸው ትርክቶች፣ ታሪኮች፣ አስተምህሮቶች በጠቅላላ መሰረታቸው
ቁርአንና ሰሂህ ሐዲስ መሆን መቻል አለበት። ከዛ ውጭ የሆነ ነገር አንድ ሰው ተነስቶ ለኛ ቢነግረን ቢያነሳልን ከዛ ብሎ ቢናገር ያ ንግግር ወደ ሰውየው ይጠጋል እንጂ ወደ ሃይማኖቱ አይጠጋም፣ ወይም አስተምሮቱ እንደዚህ ነው ብለን ጀጃ እናደርግም፣ ወደዛ አይነት ውሳኔዎች አንገባም ማለት ነውና ማንም ይበል ማንም እኛ ሙስሊሞች የምንከተለው ምንድነው ቁርአንና ሐዲስን ነው ማለት ነው። አሁን ሐረካቱን እያያችሁት ነው። አይ ቲንክ እንግዲህ የሚጠብቃቸው ህይወት እንዲህ ነው ማለት ነው ምናምን እያለ ማለት ስለዚህ እንደዛ ከሆነ ትምህርቱ የምርም የመጪውን ህይወት እስልምና ዘንድ ያም እየተሰጠ ያለውን የመጪውን ህይወት ተስፋውን ህይወት ያለው ተስፋ ያ ኑሮውን ደግሞ ህይወት እስቲ ጋይስ በቃ ኑሮ አንዳንድ የቁርአን ክፍሎች ላይ እንደሚናገረው ይሄ ፍሬ ምናምን ያዘሩ ዛፎች አሉ ሰው እየሄደ ቅንጥፍ እያደረገ የሚበላው ማለት ነው። እንዳይጠራራ እንኳን እንዳይረቀው ምናምን ዘንበል ይደለታል። ያዲ ከሰሳትኩኝ ያው ይጣራል ዘንበል ይደለታል። በቃ ፍሬውን እየቆረጠ ሙዙንም ይበላል። ደግሞ በ5 ደቂቃ እሷን ያደርግ ይሆን ወይስ ጋደም ብሎ ይነሳ ደግሞ ይሆን ምንድነው? ስለምን 5 ደቂቃ አሁን ይሄንን የምናሳያችሁ ለምንድን ነው? ይህ ነገር የምር የፈጣሪ ነው ወይስ ሰውኛ ነገር ነው? ምንድነው? ሰው ነው ወይስ ምንድነው? ነገር የምር የፈጣሪ ነገር ነው ወይስ ሰውኛ ነው? ትዳርም ይሁን ፍሩትም ወይም ደግሞ ምግብ የሚባሉት ነገር የተዘጋጁት ለፈጣሪ አይደለም። ለፈጣሪ የመሰላቸው ነው እንዴ? ምናልባት በዛኛው ዓለም ያለው አምላክ ተብሎ የሚታመነው ስለሚበላ ስለሚጠጣ እንደዛ እኛም ለፈጣሪ የተዘጋጁ ናቸው ያልን እየመሰላቸው ነው። ሰውኛ አይደለም ይህ ነገር የሚለው ማለት ነውና ለሰው የተዘጋጀው ሰውኛ ነው እና ለፈጣሪ እኮ አልተዘጋጀም። ፍሩት የሚባሉት ነገሮች የተዘጋጁት ለምንድን ነው? ለሰው ነው። ለኛ ለሰዎች ነው የተዘጋጀው፣ ለፈጣሪ አይደለም። እኛ ተመጋቢ አምላክ የለንም። ስለዚህ የተዘጋጀው ለኛ ለምንመገበው ሰዎች ነው። ትዳርም ቢሆን ሰውኛ ነው። ትዳር የተባረከ ነው፣ ምኝታውን ቅዱስ ነው፣ መጽሐፍ ቅዱስ ነው የሚለው ነው አይደለም። ያም የተዘጋጀው ለምንድን ነው? ለሰው ነው፣ ለአምላክ አይደለም የተዘጋጀው። ምናልባት በእነሱ አስተምህሮት እንዲሁ እኛን ሲያዩን ለአምላክ የተዘጋጀ ነገር የሆነ መስሏቸው ነው። እስኪ እሱን ነገር በጥያቄ ምልክት እናልፋታለን። እና ሰው እንደዚህ አይነት ነገር ስለሚያስደስተው አይደል? ያው እንግዲህ ሴክሹዋል የሆነ ነገር እነዚህ የስጋ ፈቃዶች ምናምን የስጋ ፍላጎቶች አሉ አይደለ? ሰዎችን እነዚህ የስጋ ፈቃዶች ምናምን የስጋ ፍላጎቶች አሉ አይደለ? አዎ የስጋ ፈቃዶች የስጋ ፈቃድ የስጋ ፍላጎት ማለት የሰው ልጅ ስሜታዊ ፍላጎቶቹ ናቸው። የስጋ ፈቃድ የሚባለው መብላት መጠጣት ነው። ሴክሹዋል ኢንተርኮርስ ወይም ደግሞ ተራክቦ ማድረግ ነው። ይህን ነገር ማን የፈጠረለት? ለሰው የፈጠረለት እኮ ይህን አምላክ ነው አይደል እንዴ? አምላክ እስከፈጠረለት ድረስ አምላክ ነው ያንን ነገር ለሰው ልጆች በተገቢው መንገድ ሊሰጥ የሚገባው ማለት ነው። ሰው ሲባል መንፈስና የስጋ ወይም ደግሞ የአካል ውህድ ነው። ያ ነው ሰው የሚባለው። ከዛ ውጭ ሰው የሚባል ነገር የለም። ስለዚህ እነዚህ የስጋ ፈቃዶች ምናምን እንደዚህ ነገር የሚባሉት እንደዚህ የሚጣጣሉት ነገሮች በቀላሉ የምናልፋቸው ነገሮች አይደሉም። የሰው የሆነ ግማሽ የሆነ አካሎች ናቸው። ግማሽ የሚያስፈልጉ ነገሮች ናቸው። ሰው ማለት ሰው መንፈሳዊም ነው አካላዊም ወይም ደግሞ ስጋዊም ጭምር ስለሆነ እንድታቅ የሰው ልጅ እንድታቅ። ነገር ግን ያ ማለት በህገ ወጥ መንገድ እነዛን ነገሮች ማድረግ አለብን ማለት አይደለም። በህጋዊ መንገድ ነው የሚደረጉት። ያ ማለት ተራክቦ ወይም ሴክሹዋል ኢንተርኮርስ የሚባለው በህጋዊ መንገድና በህገ ወጥ ሲሆን ዝሙትና የተፈቀደ ሐላልና ሐራም ይሆናል እንጂ ተራክቦ የሚባለው ነገር ራሱን ችሎ ክልክል ወይም ደግሞ ሐራም አይደለም። ተግባሩ ማለት ነው። ተግባሩን ሐራም የሚያደርገው ከፈቃድ ውጭ ሲሆን ነው፣ ወይም ደግሞ ከታዘዝንበት መንገድ ውጭ ሲሆን ነው። በታዘዝንበት ውስጥ እስከሆነ ድረስ እንደዚህ ተብሎ የሚጣጣል ሳይሆን በረከት የሚገኝበት ምኝታውም ቅዱስ የሆነ ሐላል የሆነ ነገር ነው። እና ቸኮላት እገዛላለሁ ይሄን ነገር ሄደና አምጣ ወይም ደግሞ አጥና ምናምን እንደምትለው ቸኮላት እገዛላለሁ ያው ቸኮላት ስለሚወድ ያ ልጅ በሱ እንደምትለው ሰውኛ አሰራር እዛ ላይ እኮ እንደዚህ አይነት ሴክስ አለ። በጣም ብዙ ሴቶች ተቀምጧል። ደግሞ ያበዱ ቺኮች። እኔ እንደው ከእናንተ መካከል ግን አንድ ቁም ነገር አንድ ደህና ነገር ልጣ በስመ አብ ጡርትላ እንደዳል ምን ነው እናንተ እንደዚህ ፊን አለባችሁ? እንደዛ አይመስልም ወይ ጋይስ? አይመስልም? የምር የፈጣሪ ነገር ነው ይሄ ነገር ከሆነ ሰየው ብላችሁ ካመናችሁ፣ ግን እኔ የሰው ነገር ይመስለኛል። ወደኛ ስትመጡ ተስፋችን እሱ አይደለም። ተስፋችን መጡ እህቶች ተሰጥተውኝ ምናምን በነገራችን ላይ እንደዚህ አሁን ይሄንን እኛ እንደ ልቅነት ነው የምንለው። በጣም ከታላቅ ይቅርታ ጋር ሙስሊም ወንድሞች ልቅነት
እንደ ልቅነት ነው የምናየው እና እንደዚህ ልቅነት እግዚአብሔርን ባንፈራ ጌታ ኢየሱስን ባንፈራው እና እሱን ባንወደው እዚህ ማድረግ እንችላለን። የሀገር ችኮችን እያተራመስን መኖር እንችላለን። አጀት ጌታን ካልፈራን ጌታን ካልወደድን አሁን እዚሁ ገነትን ምንም ገነት አልጠብቅም እዚሁ ማድረግ ይችላል። Brother, what's that? What's that, brother? እኛም እንደ ልቅነት ነው የምንቆጥረው። በነገራችን ላይ እንደ ልቅነት ነው የምንቆጥረውና እንደው ጌታን ባንፈራ እዚሁ እናደርገው እንችል ነበር ብሏል። እኛማ አልሐምዱሊላህ ጀነት ውስጥ ያለ የትዳር ተስፋ አለን። በዛም እናገባለን፣ በዚህም እናገባለን። ኦኬ፣ በሁለቱም ትዳር አለ፣ ስጋዊ ጸጋ አለ፣ መንፈሳዊ ጸጋ አለ። በዛ ምክንያትም ተቆጥበን ለመኖር እንሞክራለን። ከህጋዊ ውጪ አቨሬጁን ብናየው ከሙስሊሞች ከየትኛውም ሃይማኖተኞች በላይ ከትዳር ውጭ ያለውን ሴክሹዋል ኢንተርኮርስ በጣም ዝቅተኛ እንትን ያለውና የማያደርጉ ሰዎች ናቸው። ነገር ግን እናንተ እያደረጋችሁት አይደለም ወይ ነው አሁን እኮ ትልቁ ነገር ምንድነው? እኛ እግዚአብሔርን ባንፈራ ምናምን እዚሁ እናደርጓል። እያደረጋችሁት እኮ ነው። ይሄው አሁን እኮ ያገኛችሁትን እንዴ እኔ እንትን ባል አላደርገውም ነበር ምናምን። አንተ ላታደርገው ትችላለህ፣ ወንድሞች ግን እያደረጉት ነው። ይሄ እውነታው ነው። እስኪ አንድ ቪዲዮ እንዴ እምነት ላይ በምትሰሩ ልጆች በአብዛኞቻችሁ ማለት በጣም ደብሮኛል፣ በጣም ያስጠላል። ሁላችሁም ይሄንን ቪዲዮ በምትዩት መጠን ኮፒ ሊንክ አድርጉ። የሚስማማ ያድርግ፣ የማይስማማ ደግሞ ሪፖርት ያድርግ። እኔ ሲፈናባት ባመንኩበት ነገር ላይ በቤተ ክርስቲያኔ በመጣ ሰው ላይ መቼም ቢሆን አልደራደርም። ወደ ጉዳይ ግባ። ምእመኑ ሲበደል እያየው መቼም ቢሆን ዝም አልልም። እስካሁንም ዝም ብያለሁ። ከዛ በፊት ግን አንድ ሰው ማክበር እፈልጋለሁ። ዘመድኩን በፖለቲካ አስተሳሰብክ አልወድህም። በጣም ነው የአስተሳሰብክ የሚደብረኝ። ነገር ግን እነዚህን ሁላ ሚስጥራቶችን ይዘህ ዝም ስላልክ እስካሁን ድረስ በጣም ሪስፔክት አለ ይላል። በዩቲዩብ ሰዎች ሊያወጡ ሲሉ ተው ብለህ ስላስቆምክ እነዛን ሚስጥራቶች ዝም ስላልክ በጣም ሪስፔክት አለ ዘመድኩላ። ነው የምትቀባጥረው። ዕቅበተ እምነት ላይ የምትሰሩ ልጆች ከአክሊል በስተቀር እና አንድ ልጅ አለ ስሙን መጥራት አልፈልግም፣ ከሁለቱ በስተቀር ምን ነው እናንተ እንደዚህ ፊን አለባችሁ? የደረሱን መረጃዎች በጣም ይደብራሉ። ከእናንተ አንጠብቀው። ምእመኑ የቤተ ክርስቲያን ሰው እየመሰላችሁ ያደረጋችሁትን ነገር ህሊናችሁ ያውቋል። ሁላችሁም በአጠቃላይ ማለት ይቻላል። ከአክሊልና ከአንድ ሰው በስተቀር ይህ ምን አይነት ተግባር ነው? ምንስ አስባችሁ ነው? ሙስሊሞችን ዕቅበተ እምነት ላይ የሄዳችሁ እንደዚህ ስለ ሴክስ ነው ምናምን ብላችሁ ጀጅ የምታደርጉት እነሱ እየኖሩት አይደለም፣ እናንተ ግን እየኖራችሁ ታሳይታችሁናል። እኔ እንደው ከእናንተ መካከል ግን አንድ ቁም ነገር አንድ ደህና ነገር ልጣ። በጣም ነው የደበረኝ፣ በጣም ነው ያፈርኩት። እኔ በጣም ኃጢአተኛ ነኝ፣ እግዚአብሔር ምስክሬ ነው። በጣም ኃጢአተኛ ማለት ነው። የእናንተ ግን በእግዚአብሔር ስም ላይ በመነገድ የሰራችሁትን ኃጢአት የበደላችኋቸውን ምእመን እኔ ሲፈናባት እያየው መቼም ቢሆን ዝም ማለት ወይ ቅዱስ ሚካኤል ምን ነው ካላጣው ጥበብ የዚህ ልጅ መሽና ብደፍንልኝ ምን አለበት የኔ ስረፍ ብል። ኦኬ እንደሰማችሁት ነው። ዕቅበተ እምነት ላይ የምትሰሩ ወንድሞች ብሎ ነው የተናገራቸውና ሙስሊሞችን በዝሙት እንደዚህ ትላላችሁ፣ እናንተ ግን እየተገበራችሁት ነው ያለ፣ እየሰራችሁት ነው ያለ። በነገራችን ላይ እንደዚህ አሁን ይሄንን እኛ እንደ ልቅነት ነው የምንለው። በጣም ከታላቅ ይቅርታ ይሄንን ነው እኮ እኛ የምንለው። ታዲያ የትኛው አስተምህሮት ነው ለዝሙት ተጋላጭ ያደረገው ሰዎቹን? የትኛው አስተምህሮት ነው ሰዎቹን ወይም ደግሞ አማኞችን ያውም በዚህ ደረጃ በአቃቢ ደረጃ ያሉ ሰዎችን በብዛት እንግዲህ 2 ሰው ሲቀር ነው ያለ እንደሰማችሁት ለዝሙት ተጋላጭ ያደረገው የትኛው የሃይማኖት የትኛው አስተምህሮት ነው የሚለውን ነገር በዚሁ እንደ ጥያቄ ምልክት አሁንም ይነሳ። እሺ ወደ እስልምናው እንምጣና አንዳንድ ምላሾችን እንስጥና ከዛ ወደ ክርስትናው እናልፋለን። የመጀመሪያው ነገር ምንድነው? እኛ ሙስሊሞች ሰው ሲባል የመንፈስና የስጋ ውህድ ነው ብያቸዋለሁ ቅድም። የአካልና የመንፈስ መለያየት ያ ነገር ሞት ይባላል። አካል ወይም ስጋ የሚባለው አፈሩ ነው ሲቀር፣ ነፍስ ደግሞ ወደ ፈጠራት ወደ አምላኳ ትመለሳለች ማለት ነው። ሰው በትንሣኤ ቀን ላይ ያ ስጋ የበሰበሰው ስጋና ያቺ ነፍስ ወደ አምላኳ የሄደችው ሁለቱ በአንድ ላይ በሚጣመሩበት ሰዓት እንደገና ፒክ የሚባለው ሰውዬ ይነሳል ማለት ነው። ከሞት ይነሳል። ያ ምን ይባላል? ትንሣኤ ይባላል።
አላህ ስብሓነሁ ወተዓላ የሁለት ነገሮች ውቅር አድርጎ እንደፈጠረን ሁሉ ለሁለቱም አካላቶቻችን አላህ ስብሓነሁ ወተዓላ ጸጋን ሰጥቶናል። የመጀመሪያው ጸጋ መንፈሳዊ ጸጋ ነው። መንፈሳዊ ጸጋዎች ከሚባሉት ውስጥ አንዱ ምንድነው? አላህ ስብሓነሁ ወተዓላን ማየት ነው። እኛ ሙስሊሞች ከምንም ነገር በላይ ያለን ትልቁ ተስፋ አምላካችንን አላህ ስብሓነሁ ወተዓላ ማየት ነው። አላህም በቁርአኑ የሚለው ይህንኑ ነው። ሱረቱል ቂያማ ቁጥር 22 እስከ 23 ድረስ ያለውን ነገር ብታነቡት ፊቶች በዚያ ቀን አብሪዎች ናቸው፣ ወደ ጌታቸውም ተመልካቾች ናቸው ይላል። ይህ የጀነት ሰዎች ከሚያገኟቸው ጸጋዎች ውስጥ ትልቁን ጸጋ ሲናገር አላህ ስብሓነሁ ወተዓላ ፊቶች በዚያ ቀን አብሪዎች ናቸው፣ ወደ ጌታቸው ተመልካቾች ናቸው። እነዛ ፊቶች፣ እነዛ ሰዎች፣ እነዛ የጀነት ሰዎች ከሚያገኟቸው ጸጋዎች ውስጥ ትልቁ ጸጋ አምላካችንን አላህ ስብሓነሁ ወተዓላን ማየት መቻላችን ነው። የጀሃነም ሰዎችም ደግሞ ልክ እንደዚሁ ከሚቀጡባቸው ቅጣቶች ውስጥ ከጀሃነም በላይ የሚያሳስባቸው ትልቁ ቅጣት ምንድነው? አላህን ከማየት ተጋራጅ መሆናቸው ነው። በሱረቱል ሙጠፊፊን ቁጥር 15 ላይ ምን ይላል? ይከልከሉ እነዚያ በዚያ ቀን ከጌታቸው ማየት ተጋራጆች ናቸው ይላል። ስለዚህ እኛ ሙስሊሞች ተስፋ የምናደርገው አንደኛ መንፈሳዊ ጸጋ እናገኛለን የምንለው ነገር ምንድነው? አላህ ስብሓነሁ ወተዓላን ማየት መቻል ነው ማለት ነው። እሱን ስለማየት ነቢያችን ሰለላሁ ዐለይሂ ወሰለም አላህን ስለማየት ያስቀመጡት ነው። ሌላው የአላህ ስብሓነሁ ወተዓላን ውዴታ መጎናጸፍ ነው። በሱረቱ ተውባ ቁጥር 72 ላይ እንደተቀመጠው ማለት ነው። አላህ ምእመናንንና ምእመናትን ከስሮቻቸው ወንዞች የሚፈሱባቸውን ገነቶችም ውስጥ መልካም መኖሪያ ቤቶችን ቃል ገብቶላቸዋል። ከአላህም የሆነ ውዴታ ከሁሉ የበለጠ ነው። ይህ እርሱ ታላቅ እድል ነው ይላል። የአላህ ስብሓነሁ ወተዓላን ውዴታ መጎናጸፍ ከምናገኛቸው ጸጋዎች፣ መኖሪያዎች፣ ቤቶች፣ መጠጦች፣ ምግቦች፣ ትዳር፣ አጠቃላይ ከስጋ ጸጋዎች በላይ ትልቁ የሆነ ጸጋ ምንድነው? የአላህን ውዴታ ማግኘት መቻላችን ነው። ይህም ደግሞ ልክ እንደዚሁ በጀነት ከምናገኛቸው ጸጋዎች ውስጥ አንዱ ነው ማለት ነው። በጀነት የምናገኛቸው መንፈሳዊ ጸጋዎች የሚባሉት በጣም ብዙ ናቸው። ቤተሰባዊ ግንኙነት አለ፣ የነቢያት ጉርብትና አለ። እያንዳንዱን በማስረጃ ማስቀመጥ ይቻላል። እኛ ግን እንዳልኳችሁ የመንፈስና የስጋ ውህድ ስለሆንን መንፈሳዊ ጸጋ ብቻ አይደለም የሚሰጠን፣ ስጋዊ ጸጋም ጭምራለን። እንበላለን፣ እንጠጣለን። በጀነትም ቢሆን እንዘወጃለን፣ እናገባለን። ይሄ ደግሞ ስጋዊ ጸጋ ነው። ምክንያቱም አላህ ስብሓነሁ ወተዓላ ሲፈጥረን መንፈስና ስጋ አንድ ላይ አድርጎ የፈጠረን ፍጡሮች ነን። እሺ የሙስሊሙን በዚህ ደረጃ ካየን ትዳር አለን። ላልፍም አልፈልገው ነገር ትዳር አለን። እስኪ ወደ ክርስትናው እንለፍና ሰውኛ ነገር አይመስልም፣ ሰዎች አይመስልም ይሄ ነገር ያለውን እስኪ ገብተን ይመስላል አይመስልም የሚለውን አንዳንድ ነገራቶችን እንዲህ የክርስቲያኖች ገነት ምን ይመስላል የሚለው መጽሐፈ መቃቢያን ቀዳማዊ ምዕራፍ 6 ቁጥር ከ4 ጀምሮ ብታዩት ፈጽሞ የሚያበራ መልኩም ከሰው ልቦና የራቀ ነው። የመንግስተ ሰማያት አዳራሽ በጳዚዮንና በመረገድ በጠልማና በወራውሬ የሚያበራ ነው። ምንድነው እያልከን ያለው? እነዚህ ነገሮች ምን እንደሆኑ አላውቅም በነገራችን ላይና የሚያበራ ነው ይላል። ምንድነው የመንግስተ ሰማያት ምን አለ? መንግስተ ሰማያት ውስጥ አዳራሽ አለ ማለት ነው። ቁጥር 5 ላይ ከሰው ህሊና ባለፈ በከበረ እንቁ እጅግ የሚያበራ የመንግስት አዳራሽ ነው። እርሱ ራሱ እግዚአብሔር እንደሚያውቅ የሰራው የመንግስተ ሰማያት አዳራሽ ነው ይላል። መንግስተ ሰማያት ውስጥ ምን አለ? አዳራሽ አለ ማለት ነው። የወርቅና የብር የሰማያዊ እንቁና የአረንጓዴ እንቁ የቢጫ እንቁና የነጭ ሐር መልክ ያለው መስሉም ንጹህ ነው ይላል። ይሄ ነገር ጋይስ ግን የፈጣሪ ነው ወይስ ሰውኛ ነገር ነው? እንደዛ አይመስልም ወይ ጋይስ? አይመስልም። የምር የፈጣሪ ነገር ነው ይሄ ነገር? እንደው ሰውኛ ነገር አይመስልም። እንደው እውነት የፈጣሪ ነገር ይመስላል። ይሄ ሰውኛ አይመስልም። እኔ ይቅርታ አድርጉልኝና ይሄ እኔ ሰውኛ ነው የሚመስለኝ። ቁጥር 9 ላይ ወረድ እንላለን። በቤቱም ዙሪያ መልኩና መዓዛው ልዩ የሆነ ጣፋጭ የገነት ፍሬ ተተክሏል። በዚያም የወይንና የዘይት ቦታ አለ፣ ፈጽሞም ያማረ ነው፣ ፍሬውም መዓዛ የጣፈጠ ነው ይላል። የፍሬውም መዓዛ የጣፈጠ ነው። ስጋዊ ሰው ወደ እርሱ ሲገባ ከመዓዛውም ጣዕም የተነሳ ከደስታው ብዛት ነፍሱ ከስጋው በተለየች ነበር ይላል። መጽሐፈ ቀለሜንጦስ ምዕራፍ 11 ቁጥር 76። መጽሐፈ ቀለሜንጦስ ማለት የአዲስ ኪዳን ተጨማሪ መጽሐፍ ነው። 80 አሐዱ የመጽሐፍ ቅዱስ ጥቅል ውስጥ የሚካተት ነው። ሌላው ቅድም መቃቢያንም የጠቀስኩላቸው አንደኛ መቃቢያን
ቀዳማዊ ምዕራፍ 6 ላይ ያለውም እሱም እንደዚሁ 80 አሐዱ የኦርቶዶክስ አክሊል የሚቀበለው የኦርቶዶክስ መጽሐፍ ቅዱስ ነው ማለት ነው። እሺ ምዕራፍ 11 ቁጥር 75 ላይ እግዚአብሔር የቅድስት ቤተ ክርስቲያን ልጆች የሆኑ ሁሉ የእውነት ንስሐን እንዲያደርጉ አዘዘ፣ በሕይወት ዘመናቸው ከንስሐ እንዳይርቁ አዟል። ይህን ካደረጉ ከጌታችን ጋር ሲደሰቱ ይኖራሉ። ታዲያ እንዴት ነው የሚደሰቱት እነዚህ ሰዎች? ቁጥር 76 ምድረገነት በአበቦች መዓዛ ተሸልማ የተባለው አበቦቹ እንደዚህ ዓለም አበቦች አይደሉም። የመዓዛቸው ጣዕም ከምድራዊ አበባ ሁሉ ልዩ ነው። የገነት ፍሬም ከማር ወለላ የበለጠ ጣዕም አለው። ይህን ለማግኘት የሚችሉት የቅድስት ቤተ ክርስቲያን ስርዓት የጠበቁ ናቸው ይላል። የተቀመጡትን ነገር ላሳያችሁ ብዬ ነው። መጽሐፈ ቀለሜንጦስ ምዕራፍ 12 ቁጥር 27 ላይ አሁን ምን ይላል? በገነት የጻድቃን ነፍሳት የሚመገቧቸው እጽዋት አሉ ይለናል። እንግዲህ የጻድቃን ነፍሳት የሚመገቧቸው ምን አሉ? እጽዋትና ተክሎች አሉ ማለት ነው። ታዲያ ይህ ነገር ሰዎች እንደው ሰውኛ ነገር አይመስልም? እንደዛ አይመስልም ወይ ጋይስ? አይመስልም? የምር የፈጣሪ ነገር ነው ይሄ ነገር። ለማንኛውም እንቀጥል። ይሄ ፍራፍሬዎች የገነት ሰዎች የሚመገቧቸው የሆኑ ፍራፍሬዎች ናቸው፣ በክርስትናው ያለ ማለት ነው። ከፍራፍሬዎች በተጨማሪስ ምን አለ ነው? ራእየ ማርያም፣ ይሄ የምታዩት ስክሪኑ ላይ የምታዩት መጽሐፍ ራእየ ማርያም ይባላል። የማርያም ራእይ ነው። የጎበኘቻቸው የገነት የገሃነም ምናምን ነገር የሚዘረዝር ነው። ራእየ ማርያም ላይ እስኪ እንግለጠውና ቁጥር 28 አካባቢ ይህንን የግዕዝ ቁጥር አላቀውም የምታውቁ ሰዎች ያው እንትን ልትሉ ትችላላችሁ። ገጹ ላይ ግን ገጽ 27 እንደዚህ ይላል። ከዚህም በኋላ ወደ ሌላ ቦታ ወሰደኝ፣ ከወርቅ መርከብ ላይም አወጣኝ፣ ወስዶም ከቤት አገባኝ አለች። ያቺ ቤትም ከፀሐይ ከጨረቃ ይልቅ ታበራለች፣ በውስጧም ብርሃኑ የሚያንጸባርቅ የግምጃ ምንጣፍ ወላንሳ ተነጥፎባታል። የወርቅ የብርሃን አልጋ ተዘርግቶባታል ይላል። ምንድነው የተዘረጋው ጋይስ? አልጋ፣ የወርቅና የብርሃን አልጋ። ይህች ቦታ ለማን ትሆናለች ብዬ ልጄን ጠየቅኩት። እግዚአብሔር አንድ ያደረጋቸው ባልና ሚስት አይለያዩም፣ ባልና ሚስት አንድ አካል ናቸው እንዳለ ማቴዎስ ምዕራፍ ምናምን የግዕዝ ቁጥር ነው፣ አንብቡት። ወንድ በአንድ ሴት፣ ሴት በአንድ ወንድ ተጠብቀው ቢኖሩ በሞቱ ጊዜ ከዚህ ቦታ ያገቧቸዋል፣ ለዘላለምም ደስ ብሏቸው ይኖራሉ። ይሄ ነገር ጋይስ ስለ ወላንሳ ነው እየተወራ ያለው። ከፀሐይ ከጨረቃ ይልቅ የምታበራ ደግሞ የሆነ ብርሃኑ የሚያንጸባርቅ ምናምን የግንጃ ቤት ምንጣፍ አለ፣ ወላንሳ ተነጥፎባታል። የወርቅና የብርሃን ደግሞ አልጋ አለ። ጋይስ ይሄ ነገር ግን እንደው ሰውኛ ነገር አይመስልም? እንደዛ አይመስልም ወይ ጋይስ? አይመስልም? የምር የፈጣሪ ነገር ነው ይሄ ነገር። እኔ የምር የፈጣሪ ይመስላል አሁን ይሄ። ስለዚህ እንዳልኳችሁ ነው ቲክቶክ ላይ ያሉት የእቅበተ እምነት ሰዎች አጠቃላይ ማለት ይቻላል ክርስትና ላይ በተለይ ኦርቶዶክሶች የሚያነሷቸው ፖይንቶች በሙሉ እነሱ መጽሐፍ ላይ ያለና ነገር ግን ፖለቲካ መስራት ስለሚወዱ ሐረካቶችን እየሰሩ እንዲህ እያሉ ምናምን በእነሱ አስተምህሮት በቀጥታ ብንገባ እነዚህ ነገራቶችን በሙሉ ከእነሱ አስተምህሮትም በቀጥታ እናገኛቸዋለን። ተናጋሪው እብድ ቢሆን አዳማጩ አቅለኛ ይሆን። እኔ ግን እንዳንተ አይደለሁም፣ እወድሃለሁ። ዛሬ ፕሮግራሜን በዚሁ ላጠናቀቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ከዛ በፊት ግን ከመሰናበቴ በፊት ለዚህ የዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ያላችሁን ሀሳብና አስተያየቶች ኮሜንት ላይ ያስቀምጡልኝ። በቀጣይ ፕሮግራም እስክንገናኝ ድረስ ሰላም ሁኑ። ሻሎም